ሀሜት በየትኛው ጾታ ላይ ከፍ ብሎ የሚጎላ ይመስልሻል? በሴት ምናምን አይደለም እና ብዙም ሰው ፊልም ያደረገው በእርግጥ ሀሜት ሴት ላይ ነው። ለምን ግን ይመስልሻል? እኔ እንዳነበብኩት ቆሾ አሁን እኔ ቆሾን በደንብ አነበዋለሁ፣ ደስ ይለኛል። ቢካዝ አሁን ብዙ ሰው ቆሾ ሲባል ገና ስሙን ማበድ ማበድ ይሄ ያልተገባ ሰው ነው፣ ፈጣሪ እንዳለ እንደሌለ የማያምን ሰው ነው ምናምን ይሉታል። እኔ ግን የሱ መጽሐፍ በደንብ አግኝቼዋለሁ፣ አይቼዋለሁኝ። ቆሾ መጥቶ ሙሉ ለሙሉ ሀሳባችሁን አያስቀይርም። እኔ ይሄ ነው መጀመሪያ ያለሽ እምነት ካለ እምነትሽ መሰረት እሱ ምንድን ያደረገው መሰለሽ? ቆሾ እኔ እንደተረዳሁት ሰው ያልተረዳበት እንደዚህም የሚሉ ሰዎች ገና አላነበቡትም፣ ሳያነቡት ነው የፈሩት ያን ነገር። እኔ ግን ማየት አለባቸው ይሄ ነው የማስበው። በዚህ አጋጣሚ ያላነበባችሁ ብታነቡት ከራሳችሁ ሀሳብ ጋር ሆናችሁ ምንም ያናክል እንትን የለውም፣ ኢፌክት የለውም እናንተ ግንት ላይ እናንተ እምነት ላይ ነው እሱ ግለሰባዊ ምትሰን ብለሽ ነው። ምክንያቱም አንቺ ያለሽን ብዙ የሆነ አመት በጣም ብዙ ሰው ያብድ ነበር። ያ ግን ምን አለ መሰለሽ አሁን የሆነ ደራሲ ምን አለ ልጁ ያበደው እኔ በጻፍኩት ፍልስፍና መጽሐፍ ነው ወይስ ከዛ በፊት የራሱ ኬዝ ነበረበት አለ። አሁን ከርዕሶችም እንዳንወጣ እኔ እሱን መጽሐፍ ላይ ካገኙት ነው ማውራሽ ስለ ሀሜት ማለት ነው። እና ስለ ሀሜት ምን ይላል እሱ? ሴቶች ሀሜት ላይ በደንብ ከፍ ያለ ድርሻ እንደሚይዙ ያነሳል። ለምንድን ነው ሴቶች ያንን ከፍ ያለውን ድርሻ ሴቶች ያዙ ሲል ሴቶች ከወንዶች ይልቅ የቲንኪንግ ኤቢሊቲ የምንለው የለም የማሰብ ችሎታቸው ከፍ ያለ ነው ተብሎ እናረቀዋል። ደግሞ ነው አይተሽ ከሆነ ሴቶች በትንሽ እድሜያቸው ነው ትልቅ ወንድ ኮንትሮል ሲያደርጉ ሲያስተዳድሩ ትዳራቸውን በደንብ ሲኖሩ ታያለሽ። እና ሴቶች በአስተሳሰብ በደንብ ነው የምንበልጠው እና በአስተሳሰባቸው ከፍ ያሉ ስለሆኑ ይላል የፓስቱን ያለፈውን አሁን ያሉበትን የቀጣዩን ጭምር አገናዝበው አይተው ተንብየው ተረድተው የማማት የሀሜት ማለትም ምን እንደሚፈጠር ሳይቀር ቀጥሎ ራሱ ያለውን ሳይቀር ያማሉ። ታያለሽ ምን አለሽ ትኛለሽ እንዲህ ነው የሚሆነው ምናምን እና ይህንን እንደዚህ ብሎ ይገልጸዋል። ሀሜት ላይ ሴቶች ለምን እንደሚበረቱ እና የእምነትን ከፍ ያለ እንትን እንዳላቸው ፐርሰንትን እንደሚይዙ ያስቀምጣል። እኔ ደግሞ ወንድ ለምን አያማም? እሱ ብቻ አይደለም ሌሎችም ፍልስፍና መጽሐፎች ላይ ምናምን ስትሄጂ ሴቶች ከፍተኛውን ድርሻ የሚይዙት ብሎ የሚያነሳው በፍልስፍናው ዓለም ይብል ከዚህ ጋር ተያይዞ ነው። ከሴቶች ያማል ከፍተኛውን ድርሻ እንደሚይዙ ያስቀምጣል። ወንድ እኮ አያማም ሳይሆን ብዙ ጊዜ ወንድ ልጅ የተግባር ነው። ወንድ ልጅ ውሳኔ ላይ የተግባር ነው። ይሄ በወሬው ፕሮሰሱ ላይ ሳይሆን ተግባሩ ላይ የምናየው እንደ ባህሪ ይመስለኛል። እኛ አውጥተንበት አንዴ ለመምታት 3-4 መትረን ነው ተግባራዊ አይደለንም ሳይሆን ትንሽ እናሰለስለዋለን። ወንድ ልጅ ግን ቁጭ ብሎ ከሚያወራበት የት አለ ላድርገው አምጪው ተግብሮ የሚል ነው። የተግባር ሰው ነው ወንዶች እና አያሙም አይደለም።